ስንከራተት ለመሆኑ ደህና ነኝ አሁን የምንሰራቸውን ሙዚቃዎች ዳሽት ለምናቀርባቸው ሙዚቃዎች በሚመካከር ግሩም ሐሳብ ጥሩ እንግዲህ መጀመሪያውን ጥያቄ ለማለስጥ ከመሃላችን እሷ ላይ ይትላለች ለሷ በተሰጣት መልካም ነው ኩኩ እንደማየው በቴሌቪዥን ላይ አይናፋር ነሽ የሙዚቃ ሰው ሆነሽ እንዴት አይናፋር ትሆኛለሽ እንግዲህ እሱ በተፈጥሮ መሰለኝ አይናፋርነቱ አዎ ሰውራ እንኳን እንደዚህ ከሰው ጋር አላፍርም ብቻ በመዘፍነበት ጊዜ ፍርሃት አለኝ እስከዚህ ነው የኪነሱ አንዳንዴም እንደው ቴሌቪዥን ስናሳይ የዛን ጊዜ ሁሉ አምሳለ ቆጣም ትለኛለች አንዳንዴ ለልኩኝ እንጂ እንዴት ነው ወዘወዘም ቤት ላለች ጥሩ ሁለተኛው ጥያቄ ለባህታ ነበር ባህታ ከሙዚቃ ዓለም ብዙ አመታት ሆኖ ከተለየ ለምንድን ነው ያቋረጥከው ለወደፊትስ ደግሞ ለመቀጠል ያለ ሐሳብ ምንድን ነው አዎ ለብዙ አመታት ከሙዚቃ ተለይቻለሁ ወደፊት ቋሚ አድርጌ ሙዚቃ ሰራለሁ ለማለት ሳይሆን ከመደበኛ የስራ ሰዓቴ ውጭ ሙዚቃ ለመጫወት ግን ሐሳብ አለኝ ጥሩ አፍቃሪዎችህም ትንሽ ቅሬታ እንዳይገባቸው አልፎ አልፎ ባትረሳው የተሻለ ነው እኔም አስቤበታለሁ እሺ ሶስተኛውን ጥያቄ ወደ አለማየሁ ልሂድ ለአዲሱ አመት ያዘጋጀው ሙዚቃ ምን ይሆናል አለማየሁ በኔ ሞት ላውን እስኪ አንተ ንገረኛለህ እኔማ ስንቱን ነግረሃለሁ በኩንታል ነው የመጣው በኩንታል በነገራችን ላይ ብዙ ነሽም ሙዚቃዎች አዘጋጅታ ነበር ለኢትዮጵያ ቴሌቪዥን አበርክትልኝ ስላለች ይሄንን ሙዚቃው ከኪሴ ነው መስዋዕት ከኪሴ ነው የሚሰጠው ከኪሱ ነው የሚያወጣው ሙዚቃውን አያችሁ መጀመሪያ ማነበው ህይወት ስለምትለው ምንድነው ሰበቡ ለምንድነው አልኩኝ ለምን ምክንያት የዓለም መኖሩ አዱኛ ህይወት ህፃን መወለዱ አርጅቶ ሊሞት ለምንድነው አልኩኝ ለምን ምክንያት ማን ያውቃል እንዳለው ለቋጥኝስ ቋንቋ ዛፍ ለሚቆረጥ ዛፍ እንዳይቆም ጠበቃ ማን ያውቃል የመስቀል ወፍና የአደይ አበባ ቀጠሮ እንዳላቸው መስከረም ሲጠባ ማን ያውቃል ማን ይፈትልለታል ልብሱን ለድንጋይ ሰው ሳይዘራ ሳይተክል አያመርትምና ሔዋን ሳትኖር አዳም ልጅ አይወልድምና ምክንያቱን ይሻል የሚታየው ሁሉ እንዲያው ለግብር ውጣ ለወጉ ላመሉ ሰቅራጥስ አፍላጦን ሙሴና ዳዊት የዓለም ፈላስፋዎች የዓለም ነቢያት የትናንቶቹና የትናንቱ በስቲያ የዚያ የዚህ ወዲያ ልቤ ተስፋን ቆርጧል እናንተን አይቼ ግና ሁሉ ሲሞት ልብ ይሞታል መቼ ስህተት ነው መሰለኝ ሰበቡን መሻት ለምንድነው ማለት ለምን ምክንያት አዲስ አበባ የተሰኘው ዜማ ስንመለከተው ከግጥሙ እንደምንረዳው ቆየት ያለ ዜማ ነው ይሄ ዜማ መቼ ነው የተዘፈነው አዎ የተዘፈነው አጼ ምኒልክ እንጦጦ ነቅለው መተው ቤተ መንግስታቸው ያሰሩት ቤተ መንግስት ውስጥ ሲገቡ አዝማሪዎችና አርሆች እንደዚሁም በገና ደርዳሪዎች ቀምረውት ስለነበረ እዚያ ግብር ላይ ነው ጥሩ ሆኖ የተዘፈነው ባዝማሪዎችና ባርሆች ነገር ግን ሰራዊቱ ከዚያ ላይ የተናደ ድንጋይ መስሎ እየተንደረደረ ሲወርድ እየዘፈነው እየጨፈረው የመጣው ዘፈን ጭፈራ ነው ዘፈን ሳይሆን ጭፈራ ነው እና እኔም በተለይ አስተማሪ ይሄንን ነገር ስላስተማሩኝና ነገሩን ስለገባኝ አሁን በዚያ በሰራዊቱ ስም ሁኜ ላቀርበው ቻልኩ እንጂ በዚያን ጊዜ ነው የለው አዲስ አበባ አጊጣ ተውባ በጣም ዘብና
ታብባለች ገና ተው ዲለም ምታ ጨፍር አዲስ አበባ አጊጣ ተውባ በጣም ዘብና ታብባለች ገና 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 ይህች አዲስ አበባ በህዳር ወር ፈክታ ዳኘውን ሳበችው ከንጦጦ አስነስታ በአዲሷ ከተማ ሕዝብ እንኳን ደስ አለህ ከአዲስ አበባ ጋር አብረህ ታብባለህ አዲስ አበባ አሩቀኝ መሰንቆ መጫወትን በስንት ዓመት እድሜ ጀመርክ? ልትጀምርስ የቻልክበት መነሻህ ምንድነው? በ18 ዓመት ነው የጀመርኩት። ነገር ግን አባቴ ከግብርና ወዲህ ይሄንን የሚጫወት ነበር እና በዚሁ ምክንያት ስነሳሳ ደግሞ አንድ አጎትም ነበረኝ ይጫወት ነበር። ከሱ ጋር በብዙ ጊዜ ስለሚሄድ በጣም አጠናሁ። ከዚህ በኋላ አባቴ ሞተ። ወደ እናቴ ሀገር ስመጣ ወገልጤና የሚባል ከተማ ነበረ። በጣም ሰው ይወደኝ ነበር። በዚያው ምክንያት ተገፋፋሁ። ከግብርናዬም ከርሻ እየወጣሁ ከዚያ እጫወታለሁ ምን እላለሁ። በዚሁ ምክንያት ስገፋፋ ወደ ከተማ መጣሁ። ይኸው ነው እንግዲህ ግብርናህን ትተህ ወደ ከተማ መጣህ። በህዝብ ዘንድ ተወዳጅነት ያተረፍክ። በአድማጮችህ ታዋቂነት ያገኘህባቸው ዜማዎች ምን ምን ናቸው? በዚህ ላይ እንግዲህ ይሄ ነው ብዬ አልዘረዝረውም። በልጅነቴ ድምጤ ስጫወት ብዙም ነበረ፣ ብዙም ሰው ይወደኝ ነበር። በቃ ማንኛውንም አይመርጡልኝ፣ ይሄን በል መቼም ሰው እንደ ፍላጎቱ ነው የምጫወተው። ከዚህ በፊት በሬዲዮም ሆነ በቴሌቪዥን ቀርበህ ታውቃለህ? እንደው ከቀረብክ ጊዜው መቼ እንደሆነ ብትነግረኝ። ምናልባት አምና ነው መሰለኝ ሬዲዮ ጣቢያ ቀርቤያለሁ። ከዚያ በፊት አልቀረብኩም። ታዲያ በድምጽህ የሚያውቅህ አድማጮች አሁን በገጽህ ሲያዩህ ከሬዲዮ አድማጮች ለይተህ ምን ስሜት ይሰማሃል? እንግዲህ በእኔ በኩል የሚሰማኝ የለም። የትልቅ ሰውነት መልክና የልጅነት መልክ የተለያየ በመሆኑ ይሄ ፍላጎት የሰው ነው፣ የኔ አይደለም። ተይማነሽ የተኛ ሰው አለ ትቀሰቅሻለሽ፣ ወዳጄን ነሽ እንጂ ጥላቴ ሸሾይ እምቀሰቀሽኝ ሌት እንደ ተባይ አንነይ ለለላይ ሊሊለይ ኧረ እንደምንድነሽ እንደምንድነሽ። ኤልሳቤጥ ተሾመ ለመጀመሪያ ጊዜ በነግርማ ንጋቱ አማካኝነት ምስራቅ በረኛ ፖሊስ ስትቀላቀል በድምጻዊት አስቴር አወቀ ስሙን እያነሳው በተሰኘ ዜማ ነው የሚል መረጃ ላይ ትክክል ነው ኤልሳ? አዎ ትክክል ነው። በሷ ስራ ነው የተቀጠርሽው? አዎ። መቼ ዓመተ ምህረት ማለት ነው? ሰባዎቹ ነው ብቻ ግን በትክክል እንትን ባለ 75 76 76 መጨረሻ። 76 መጨረሻ። እስኪ ስሙን እያነሳው አዝማቹን በይልኝ። ስሙን እያነሳው የማጫውታችሁ ቆንጆ ነው ያሳሳል የምላችሁ የተረታሁለት ሸጋዬ ሁላችሁ የተረታሁለት ሸጋዬ ሁላችሁ
ወደ ኪነት ዓለም እንኳን የገባሁት ትዝ ይለኛል የዛሬ 13 እና 14 ዓመት ገደማ ነው። ህፃን ሆኜ ጎጃም ክፍለ ሀገር ነው ደጀን የሚባል ከተማ ውስጥ ነበርን እና እዛ የትምህርት ቤት አሁን የኪነት ቡድን እንደሚባለው ሁሉ የትምህርት ቤት የቲያትርና የሙዚቃ ክበብ ምናምን ነበረን። እዛ ስጫወት ያው የልጅነት ድምጽ ነበረኝ፣ በጣም ቆንጆ ድምጽ ነበረኝ። ያኔ የጥላሁን ዘፈኖች ነበር ማንጎራጉረው እና በህዝብ አካባቢ ያው ቲያትር ምናምን ስናሳይ ለህዝቡ በጣም ተቀባይነት እያገኘሁ ሄድኩኝ። ከዕለታት አንድ ቀን እንደውም ከደብረ ማርቆስ አውራጃዎች በሙሉ ከሰባቱም አውራጃዎች የኪነት እና የቲያትር ውድድር ተደርጎ ደብረ ማርቆስ ሄደን ተወዳደርንና ደብረ ማርቆስ ሁለት ክፍል ይዞ ነበር የውድድሩ አይነት፣ አንድ ባህል አንድ ደግሞ የዘመናዊ ነበር። በዘመናዊ ያው በጥሩ ድጋፍ አንደኛ ወጣሁኝ። እዚህ ለኛ 63 ዓመተ ምህረት አካባቢ ነው። ከዛ በኋላ ነበር እንግዲህ ህዝብም ደብረ ማርቆስ አካባቢም ጎጃም እያወቀኝ መጣ። እንደውም የጥላሁን ዘፈኖች በዛ ጊዜ አንጎራጉር ነበርና የጥላሁን ነው የምጫወት የነበርኩት። የጎጃሙ ጥላሁን የሚባል ስም ሁሉ ተሰጥቶኝ ነበር ስለኛል። ከዛ በኋላ ያው ስሜቴ ገፋ ሄደ። ትምህርት ከጨረስኩ በኋላም ያው ወደ አዲስ አበባ ብዙ ጊዜ መጣ ነበርና ልዩ ባንዶችን በቴሌቪዥን ምናምን አይ ነበርና በጣም ፍላጎቴ እየገፋ ሄደ። ዛምቤዚክ 2 ዓመት ከምናምን የሰራሁት ቬነስ ናይት ክለብ እንደገና ወደ 5 ዓመት ሰርቻለሁ። አሁን ደግሞ በጊዮን ሴዱስ ከዳህላክ ባንድ ጋር በመጫወት ላይ ይገኛል። ኤፍሬም ታምሩ ቀደም ሲል እንዴት ወደ ኪነት ዓለም እንደገባ ገልጾልናል። በፕሮግራማችን መግቢያ ላይ ያዳመጥነውን ጀማይ የተሰኘውን ጨዋታውን ኤፍሬም ቀጥሎ ያቀርብልናል። ከባለሙያው ጋርም ውይይት ይኖረናል። ተከታተሉ። Jamaica,